ወዶችዬ ይሄን ፊልም አይታችሁ ስትጨርሱ ግን እዛኛው ቻናላችን ላይ ብዙዎቻችሁ ስትጠይቁት የነበረው የቫምፓየር ፊልም ስላላችሁኝ በጣም ቆንጆ ደስ የሚል ፊልም ለቀቀላችኋል። ከዛ ባሻገር እዚህ ላይ ለቀቅነው ፊልማችን አይታማም። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት ደግሞ ቪዲዮዎቻችንን በቪፒኤን ብቻ ማየት ነው። ወደ ቪዲዮ ፊልማችን ሲጀምር ሬንን ያሳየናል። አሰሪዋ በጣም መጥፎ ነበረ፣ እሷ ግን የዋህ ነች። በዚህም ዛሬ ቫለንታይን ዴይ ቢሆንም የቸኮሌት ልብስ ለብሳ ቸኮሌቶች እንድታደል ፍላየር እንድትበትን አድርጓት ነበረ። ከጨረሰች በኋላ ዛሬ ፍቅረኛሞች ቀን እስከሆነ ድረስ ፍቅረኛዋን ለማግኘት ነበር ቴክስት ያደረገችለት። እሱ ግን የነገራት በጣም ስራ ስላለው ድጋሚ ቴክስት እንዳታደርግለትና ካልሆነ እንደሚጣሉ ነበረ። ስራዋንም ጨርሳ ሄደችው አለቃዋ ጋር ነበረ። አለቃዋ ለሰዎች የሚሸጠው ኤክስፓየር ያደረጉ ምግቦች ነበረ። ታዲያ አንድ ህጻን ኩኪስ ሊገዛ በሚሞክርበት ጊዜ ስታስጠነቅቀው አይቶ አለቃዋ ይጮህባት ጀመረ። በዚህም በጣም ስልችት ስላላት የሱን አስጠሊታ ፊት በተደጋጋሚ ከማየት ከድርጅቱ መውጣት ጥሩ እንደሆነ በመናገር ራሷን አባራ ከዛ ትወጣለች። በዚህም ወደ አንድ ሬስቶራንት በሄደችበት ጊዜ ስራ አለኝ ያላት ፍቅረኛዋ ከሌላ ሴት ጋር ቁጭ ብሎ ነበር ያየችው። አሃ ይሄ ነው ስራው? እሺ። ሲቀጥል ደግሞ ምግብ እየበላችሁ ነው። ለሷ ልትከፍልላት ነው? እኔ እኮ አንድ ቀን እንኳን ከፍለህልኝ አታውቅም። በንዴትም አንስታ ውሃ ነበረ ፊቱ ላይ ደፋችበት። ያ ብቻ በቂ አልመሰላትም። ልጅቷ ስትጠጣ የነበረውን ውሃ ትቀበልና ድጋሚ ትደፋበታለች። እሷ ከሄደች በኋላ በቫለንታይን ዴይ ልክ እነሱ ላይ የተማገጠባቸው ያህል የተሰማቸው ሴቶች እየተነሱ ውሃ ይደፉበት ጀመር። በዚህም ለጓደኛዋ ሄዳ የተፈጠረውን ነገር እንዳለ ትነግራታለች። እሷም እንደምትበዛበት እሱ ከህይወቷ ከወጣ ጥሩ እንደሆነ በመናገር እንድትረሳው ከመከረቻት በኋላ የሰጠቻት ነፃ ካርድ ነበረ። ይሄም 5 ኮከብ ሆቴል ውስጥ ለአንድ ቀን አዳር የሚያሳይ ነበር። ወደዛ ሆቴል የምትሄደው ግን በጣም ሰክራ ነበር እና እዛ ሆቴል ደግሞ ማናጀሩ ድምጿን እንድትቀንስ እየጠየቃት ነበረ። ፍቅረኛዋ ነበር የመሰላት። በዚህም እየጎተተች ወደ ክፍሏ ነበር ያስገባቸው። በንዴቶች መሃል ደግሞ ስለነበረች በጠርሙስ አንስታ ጭንቅላቱን ነበር የመታቸው። እዛው ይተኛል። በቀጣይ ቀን ጠዋትም ሬን የማታውቀው ወንድ አጠገቧ ተኝቶ ባየችበት ጊዜ ትጮህ ጀመረ። እሱም ያረጋጋታል። ትላንትና ጎትታ እንዳስገባችውና ጭንቅላቱን ራሱን እስኪስት ድረስ እንደመታችው ነበር የነገራት። ምንም አልመሰላትም። ጎትታ እንዳስገባችው እየገፈተረች ታስወጣዋለች። ታዲያ ጠዋትም ልትወጣ ስትል ለሆቴሉ ምንም አይነት ክፍያ ባይከፈልም የተጠቀመቻቸው እቃዎች ስላሉ ለሱ መክፈል እንዳለባት ነበር የተነገራት። ይህን ስትሰማ በጣም ትናደዳለች። በቀጣይ ጊዜም ድርጅት ውስጥ ትልቅ ዝግጅት ተዘጋጅቶ ነበረ። በዚህም የነሱ ሆቴል በትርፋማነት አንደኛ ስለወጣ የደስደስ እያከበሩ ነበረ። እንደ አጋጣሚ ሆኖ ግን ሬን ከዛ ሆቴል ስትወጣ መጥፎ ነገር ፖስት ስላደረገች ስለዛ ሆቴል የሚያሳየው መጥፎ ነገር ድረገጽ ላይ ስለተለቀቀ ቫይራል ወጥቶ ነበረ። በዚህም ይሄንን የሰማው ሻው ምንም አልመሰለውም ነበረ። ታዲያ እንደዚህ አይነት አስተያየቶች እንደሚያስፈልጉት ሆቴላቸው ለረጅም ጊዜ በጣም ፍጹም ሆኖ እንደቆየና ይበልጥ ለማሻሻል እንዲረዳቸው እንደዚህ አይነት አስተያየቶች ገንቢ እንደሆኑ ነበር የተናገረው። ሬንንም ለማግኘት ያፈላልጋት ጀመረ። ስልኳን አግኝቶ በሚደውልበት ጊዜ እሷ ነፃ ትኬቱ የተቆረጠው በጓደኛዋ ስለሆነ ጓደኛዋን ለማግኘት ነበር የሄደው። በዚህም እዛ ደግሞ ሬን ራሱ የሆረር ፊልም ላይ ሆረር ሆና ትተውን ነበረ። በዚህ የተነሳ እሱ እንደሚመጣ ያወቀችው ሬን እሱ እንዲፈራ ሁላ አድርገው እየሮጠ ከዛ ቦታ ሄዶ ነበረ። ታዲያ ድጋሚ የሬን ጓደኛ ጋር ነበር የደወለው። በዚህም የሬንን የቤት አድራሻ እንድትነግረው ይለምናት ጀመረ። እሷም ቤቷ ድረስ የሚሄድ ከሆነ ዛሬ ልደቷ ስለሆነ ስጦታ መግዛት እንዳለበት ነበር የነገረችው። በተባለው መሰረት ስጦታ ገዝቶ እሷ ቤት ነበር ሄደው። እሱ እንደሆነ ስታግን ከበሩ እንኳን ልታስገባው አልፈለገችም ነበረ። የመጣው አስተያየቱን አጥፊ ሊላት እንደሆነ እርግጠኛ ነበረች። እንደምንም ታግሎ ወደ ውስጥ ይገባል። ስጦታውንም ይሰጣታል። ታዲያ እሱም የጠየቃት ነገር ለ3 ቀን ብቻ ሆቴላቸው ውስጥ እንድታድር፣ ታዲያ በዛ ጊዜ የምታገኛቸውን መጥፎ ነገሮች እንዳለ ትክክለኛ አስተያየት ከልቧ እንድትጽፍ ነበር የጠየቃት። እሷ ግን ፈቃደኛ አትመስልም። እሷን ለማሳመንም $2,000 በቀን እንደሚከፍላት ነበር የነገራት። እንደዛ ከሆነ ሳምንቱ እንደምትቆይ ትነግረዋለች። እሱ ግን 3 ቀን ብቻ እንደምትቆይ ነበር የነገራት። በቀጣይ ቀንም በጣም ቅንጡ መኪና መጥቶ ከቤቷ ወደ ሆቴሉ ነበር የወሰዳት። እሱንም ስታገኘው ኮንትራት መፈረም እንዳለባት እየነገራት ነው። እሷ ግን 3 ቀኑ ወደ 1 ሳምንት እንዲቀየርላት ትጠይቃለች። እሱ ድርቅ ብሎ 3 ቀን እንደሚሆን ነበር የነገራት። እንደዛ ከሆነ ግን በጣም መጥፎ አስተያየት ድርጅቱ ላይ እንደምትጽፍ ነበር የተናገረችው። ምንም ማድረግ ስለማይችል በሳምንቱ መስማማት ነበረበት። ያን ቀን ምሽትም ኢቨንት ኦርጋናይዘሮች ስለነበሩ ለሆቴል ታዳሚዎች ዘፈን ሊያዘጋጁ ስለሆነ አሁን እንደ ሙከራ ያቀረቡትን ዘፈን ሄዳ እንድትታደም ነበር የተጠየቀችው። እሷም እሺ ብላ ወደዛ ትሄዳለች። ከሻው አጠገብ ነበር የተቀመጠችው። ዘፈኑን ስትሰማ ግን እንቅልፍ ብሏት እሱ ትከሻ ላይ ነበር የተኛችው። ከዛ ከወጡ በኋላ እሱ ዘፈኑን እንደወደደ ይናገራል። እሷ ግን እንደዛ የሚያደርጉ ከሆነ ደንበኞቻቸው
ግድ ትራስና ብርድ ልብስ እንደሚያስፈልግ ነበር ስትናገር የነበረው። አስተያየት መስሎት እሱ ያንን እንደሚያደርግ ቢነግራትም እሷ ግን በአሽሙር እያሾፈችበት ነበረ። በቀጣይ ቀን እሷ ሆቴል ውስጥ ልታጸዳ አንዲት ጽዳት ሰራተኛ ነበር የመጣችው። በዚህም እያለቀሰች ነው። ቀርባ ምን እንደሆነች ትጠይቃታለች። እሷም ከአንድ ድርጅት የፊት ኮስሞቲክስ እንደገዛች፣ ነገር ግን አያቷ ላይ ስትጠቀመው የአያቷ ቆዳ እንደተበላሸና እነዛ ድርጅቶችን ሄዳ በምትጠይቅበት ጊዜ ብሯን እንዳልመለሱ ነበር የነገረቻት። በዚህም ይህንን ሰምታ ወደ ውጭ በምትወጣበት ጊዜ ግን የዛ ሆቴል ሰራተኞች ስለ ሬን መጥፎ ነገር እያወሩ ነበረ። እነሱ እንደሚንከባከባቸው አይነት ዝነኛ ሴት ስላልሆነች እሷን የመንከባከብ ግዴታ እንደሌለባቸው፣ ታዲያ እዚህ መሆንም እንደማይገባት እያወሩ ነበረ። በዚህ በጣም ትናደዳለች። በዚህም ከልጅቷ አያቴን አበላሽ የተባለውን ኮስሞቲክስ ከወሰደች በኋላ ልጅቷ ላይ መሞከር እንደምትፈልግ ትናገራለች። ደንበኛ ንጉስ ስለሆነ ስታማት የነበረችው ሴት መስማማት ነበረባት። በዚህም ስትቀባት ወዲያው ፊቷ ተበላሽቶ ነበረ። እሷን ፎቶ ካነሳቻት በኋላ ፖስት በማድረግ ስለዛ ኮስሞቲክስ ድርጅት መጥፎ ነገር ትጽፍ ጀመረ። በዚህም እነሱ ወዲያው ይደውላሉ። ገንዘቡን እንደሚመልሱና ፖስቱ እንዲጠፋላቸው ነበር የጠየቁት። ታዲያ ልጅቷም ብሩ ስለተመለሰላት ደስ ብሏት ነበረ። ወደ ክፍሏ ልትመለስ ስትል ግን አንድ አዛውንት ጽዳት ሰራተኛ ነበሩ። እቃቸውን ለመግፋት እየሞከሩ ነበረ። እሳቸውን ለመርዳት ሊፍቱ እንዲቆምላት እየጠየቀች ነበረ። በዛ ሰዓት ግን አንዲት ቆንጅዬ ልጅ ወደ ውስጥ ከገባች በኋላ እሳቸውን የመጫን ፍላጎት ስለሌላት ብቻዋን መሄድ እንደምትፈልግ ትናገራለች። ሬን ግን በጣም ሩሩ ሴት ነበረች። ሰውየውን ትረዳቸው ጀመረ። በቀጣይ ጊዜ የሄደችው የአእምሮ ታማሚ የሆነችው አያቷ ጋር ነበረ። ከሷ ጋርም ጊዜ ታሳልፋለች። በሌላ በኩል ደግሞ ሻው የሄደው ወደ ሌላ ሬስቶራንት ነበረ። እዛ እናቱ ልክ እንደምትሰራለት አይነት ምግብ ተሰርቶለት ቁጭ ብሎ እየተመገበ ነበረ። ወደ ቢሮ ከተመለሰ በኋላ ከሬን ጋር ተገናኝተው በዚህም ሲነግራት የነበረው አዲስ ኢቨንት ስለተዘጋጀ እዛ እንድትታደም ነበረ። እሷ ግን ፓርቲ የመሄድ ፍላጎት አልነበራትም። በዚህ አጋጣሚ ሲነግራት የነበረው ግን ለጽዳት ሰራተኞች ብላ ደንበኞች እንዳታንቋሽሽ፣ ከሰዎች ጋርም እየተጣላች እንደሆነ እንደሰማ ነበር የነገራት። ይህንን ስትሰማ ደግሞ እሷ ትናደዳለች። በጣም መጥፎ ኮስታራና ጸባዩ የማይመች እንደሆነ፣ ድርጅት ውስጥ እሱን የሚወደው ማንም እንደሌለ ነበር የነገረችው። እሱ ግን ግድ የለውም ነበረ። ታዲያ እሱም ሌሊት ላይ ይደውልላታል። ስለ ደንበኞችና ስለ ሆቴሉ ያላትን አስተያየት እየጠየቃት ነበረ። ደንበኞች ክፍላቸው ውስጥ በሚሆኑበት ጊዜ ስለሚደብራቸው ጌም እንዲጫወቱ የጌም መጫወቻችን እንዲያስገቡ ነበር የጠየቀችው። በመቀጠልም ሌላ አስተያየት ትናገራለች። በዛ ሰዓት ግን እሱ ስልኩን ዘግቶባት ነበረ። በቀጣይ ቀንም አንድ አዛውንት የልብ ታማሚ ስለሆኑ መድኃኒት እንዲገዛላቸው የዛ ቦታ ሰራተኛን እየጠየቋት ነበረ። እሷ ግን እምቢ ትላለች። ድርጅታቸው ውስጥ መድኃኒት ማስገባት እንደማይችሉ እየተናገረች ነበረ። ይህንን ስታልፍ የሰማችው ሬንም አባቷ በልብ በሽታ ስለሞተ ለሰውየው መድኃኒት ለማግኘት እየሮጠች ነበር ሄደችው። ገዝታም ለሰውየው ትሰጣቸዋለች። ታዲያ ደህና መሆናቸውን አረጋግጣ መድኃኒቱን እንዲወጡ አድርጋ ነበር ከዚያ ያወጣቸው። ታዲያ እሷ ስትሯሯጥ ሻው ቢያያትም ነገር ግን ከተቀናቃኝ ቡድናቸው ሆቴል ማናጀር ጋር ስብሰባ ስለነበረው እሷን መከተል አልቻለም ነበር። በመቀጠልም ሊን የተባለ በጣም ቆንጅዬ ሀብታም ልጅ ነበረ ወደዛ ሆቴል የመጣው። እንደ ሌሎቹ ሀብታሞች አይደለም። እሱ ግን በጣም ሩሩህና ሰራተኞችን በስነስርዓት የሚያናግር አይነት ወንድ ነበረ። ሆቴል ውስጥም በነበረበት ጊዜ የፐዝል ጨዋታ ጌም ስለነበረ እሱን ከፍቶ ወዲያው ይጫወት ጀመር። ሬንም ፐዝሉን ክፍሏ ውስጥ አግኝታ ነበረ። በዚህም ምናልባት ያደረገው ሻው ነው ብላ ስትጠይቀው እሱ ግን እንዳላደረገ፣ ለደንበኞች ግን ያንን ጌም እንዲጫወቱ በክፍላቸው እንደበተነ ይናገራል። ስለ ሆቴሉም አዳዲስ ሀሳብ ካወሩ በኋላ ሊወጡ ሲሉ ግን በሩ ተዘግቶባቸው ነበረ። ሻው ስልኩንም ቢሮ ውስጥ ትቶ ስለመጣ ምንም ማድረግ ስለማይችሉ እዛው ማደር ነበረባቸው። ያለውን አንሶላና ብርድ ልብስ ካነጠፉ በኋላ በሻማ አድርገው እዛው ይተኛሉ። በቀጣይ ቀን ጠዋት ላይ የጽዳት ሰራተኞቹ ተቃቅፈው ነበር ያገኟቸው። ወዲያው ወሬው በሰራተኞች ዘንድ ይነሳ ጀመረ። ግማሾቹ ፍቅረኛሞች ናቸው ይላሉ፣ ግማሾቹ ደግሞ ተጋብተው ለሰው ግንኙነታቸውን ላለማሳወቅ ነው ይላሉ፣ ግማሾቹ ደግሞ ሻው መንታ ወንድም ይኖረዋል እንጂ ከሴት ጋር እንደዚህ አይቀራረብም እያሉ እያወሩ ነበረ። ሁለቱም በዚህ ወሬ አፍረው ነበረ። ከዛ ቦታ በቅርቡ መውጣቷ ስለማይቀር ሌላ ቦታ ለቃለ መጠይቅ ሄዳ ነበረ። የሚጠይቃት ሰውዬ ግን ለስራ በምትገባበት ጊዜ ከደሞዝ ባሻገር ለውሃና ለመብራት እንደምትከፍል ነበር የነገራት። በዚህም ተናዳ ጥላው ትወጣለች። የሆቴል ማናጀሯ ሚንግ ደግሞ ከሊን ጋር መገናኘት ነበረባት። የትኛው ሆቴል ላይ ማረፍ እንደሚፈልግና ማሻሻያዎችን እየጠየቀችው ነበረ። ታዲያ ወደ ሆቴል በተመለሰበት ጊዜ ከሩቅ ያያት ሬንን ነበረ። እጁን ዘርግቶ በሚራመድበት ጊዜ እሱ ልታቅፈው የምትፈልገው የዛ ድርጅት ሰራተኛ ራሱ እጇን
እጆቿን ዘርግታ ነበረ። ነገር ግን እሱ አልፏት ያቀፋት ሬንን ነበረ። ሁለቱ የልጅነት ጓደኛሞች ነበሩ። ከተገናኙ ብዙ ጊዜያቶች አልፈዋል። የሆቴሉ ፓርቲም ስለተዘጋጀ እዛ ፓርቲ ላይ አንድ ላይ ለመሄድ ነበር ያሰቡት። ታዲያ ሬን ከመምጣቷ በፊት ሊን መጥቶ ነበረ። እዛም ሁለት ሴቶች እሱን ለማማለል እየሞከሩ ነው። ታዲያ እነሱን እምቢ እያለ በነበረበት ሰዓት ሬን ትመጣለች። ቶሎ እሷ ጋር ይሄዳል። ሁለቱ ሴቶች በእሷ ቀንተውም ጭራሽ እሷ ብቻዋን በምትሆንበት ጊዜ ይናገሯት ጀመረ። አንዷ ላይም ተሳስቻለሁ በሚል ምክንያት ኬክ ደፍታባት ነበረ። በዚህም ልጅቷ ከሰዎች እንዳለ የሚጠጡትን ሻምፓኝ እየተቀበለች እሷ ላይ ለመድፋት እየሞከረች ነበረ። ታዲያ እዛ ያሉ ሰራተኞች ሬንን ስለሚወዷት በቻሉት መጠን ለመደበቅ እየሞከሩ ነው። ልጅቷ ግን አንድ አግኝታ ነበረ። በዚህም ልክ እሷ ላይ ልትደፋባት ስትል ፊት ለፊት መጥቶ የከለላት ሻው ነበረ። ሻው ላይም ይደፋበታል። ሬንን በድንጋጤ ቶሎ ሶፍት በማምጣት ፊቱን መጥረግ ጀመረች። ነገር ግን እንቅልፍ ከማጣቱ የተነሳ ስራ ላይ ስለሚያተኩር አይን ስር አይባግ የሚባለው ጥቁር ነገር ነበረበት። ታዲያ ሜካፑን አስለቅቃበት ነበረ። ይህንን ያዩ ሰራተኞች እንዳለ ፓንዳ የተባለውን እንስሳ ይመስላል ብለው ፎቶ ሁላ እየተቀያየሩ እያሾፉበት ነበር። ታዲያ በቀጣይ ቀንም በእሷ ተግባር በጣም ስለተናደደ ሰው ፊት ስላዋረደችው የድርጅቱን ህጎች ስለማታከብርና ብዙ ጊዜ ከሰዎች ጋር ስለምትጣላ እንደተባረረች ነበር የነገራት። እሷ ግን እሱ ጋር አመጣጧ ይቅርታ ለመጠየቅ በወረቀት ጽፋ ነበረ። ንግግሩን ስትሰማ በንዴት ጥላው ትወጣለች። ወዲያው ነበረ ልክ እንደወጣች ጥፋት እንደሰራ የገባው። በዚህም እሷን ለማግኘት ነበር ያሰበው። ሻንጣን ጠቅልላ ወደ ቤት እየሄደች ነበረ። ሳታስተውለው ግን አስፋልት ላይ መኪና ሊገጫት ነበረ። ያኔ ሻው ባያት ጊዜ ሊያድናት ቢሮጥም ያዳናት ግን ቀድሞ ሊን ነበረ። ከሊን ጋር ቁጭ ብለው እየበሉና እየጠጡ በነበረበት ጊዜ እሷ ስትናገር የነበረው አንዴም እንኳን ትክክለኛ ስራ ማግኘት እንደከበዳትና ሁሉ ነገር እንደሰለቻት ነበረ። ሊንም ሊረዳት እንደሚፈልግ ይናገራል። እሷ ግን በሀብታም ጓደኞቿ አማካኝነት ስራ ማግኘት እንደማትፈልግና ራሷ ለፍታ ማግኘት እንደምትፈልግ ትናገራለች። በቀጣይ ቀንም ድርጅት ውስጥ እሷ ባለመኖሯ ምክንያት ሁሉም ሰዎች መስራት ያለባቸው ነገር እንዳለ ግራ ገብቷቸው ነበረ። ብዙ ነገሮች የምታስተካክለው እሷ ነበረች። ታዲያ ሻውም በቀጣይ ቀን ዋይቲ ከተባለው ድርጅት ጋር አብሮ ለመስራት የካምፓኒ ስምምነት ማድረግ ነበረበት። ታዲያ ዋይቲ ድርጅትን ወክሎ የመጣው ሊን ነበረ። ሊንን ደግሞ እንደ ትናንትና ሬንን ከመኪና አደጋ ሲያድናት አይቶት ነበረ። በዚህም ሁለቱ ወንዶች ቁጭ ብለው ያወሩ ጀመረ። ሊንም ሲናገር የነበረው እሱ ከነሱ ድርጅት ጋር የሚፈራረምበት አንድ ምክንያት ሬን ተመልሳ ወደ ስራ ከተመለሰች ብቻ እንደሆነ ይናገራል። ይህንን የሰማው ሻው ለእሷ በማገዙ ብቻ ይናደድ ጀመረ። በዚህም እንደማይስማማና ሁለቱ ወንዶች በእሷ ምክንያት ሲፎካከሩ ሳይስማሙ ነበረ ከስብሰባ አዳራሽ የወጡት። ታዲያ ሻውም ደንበኛ እያናገረ በነበረበት ጊዜ ከዚህ ቀደም የልብ መድኃኒት የገዛችለት ሰውዬ እሷን እያመሰገነ ይሰማል። ታዲያ ሻውም ሬን ለሆቴሉ ምን ያህል ጠቃሚ እንደሆነች ነበር የተረዳው። በሌላ በኩል እሷ ደግሞ ብዙ ስራዎችን ከፈለገች በኋላ አንድ ጁስ ቤት ነበር የተቀጠረችው። ጁሱንም ውጪ ቆማ ለደንበኞች እያደለች ነበረ። ታዲያ ግን የጁስ ቤቱ ኃላፊ ባልተገባ መልኩ ይቀርባት ነበረ። ውጪ ሆና በምትበትንበት ጊዜ አንድም ሰው ሊገዛት ፈቃደኛ አልነበረም። በዚህም ይህንን ያየው ሻው ለሰዎች እንዳለ እየከፈለ ያንን ጁስ እያመጡለት እሱ ያስቀምጥ ነበረ። በመጨረሻም እሱ እንደዚህ እንደሚያደርግ ትረዳለች። ታዲያ ጣልቃ እንዳይገባ በህይወቷ ነበር ያስጠነቀቀችው። አመሻሽ ላይም ወደ ጁስ ቤቱ ነበር የመጣው። እዛም ይቅርታ ይጠይቃት ጀመረ። በተደጋጋሚ ከልቡ ይቅርታ እየጠየቃት ነበረ። ታዲያ ለድርጅታቸው አስፈላጊ እንደሆነች ይነግራታል። እሷ ግን ቶሎ ይቅርታ ማድረግ አልፈለገችም ነበረ። ታዲያ እዛው ፊት ለፊቱ የጁስ ቤቱ ኃላፊ እጇን ይዞ እየነካካት ያህል በዚህም ሰውየውን ነበር ያጋጨው። ያደረገው ነገር ጥሩ ቢሆንም ከዛም በመውጣቷ ስራ አጥ ልትሆን ስለምትችል ተናዳ ነበረ። ባስ ውስጥም ገብታ ጥላው ትሄዳለች። እሱ ግን በመኪናው እየተከተለ ልክ እሷ ይቅርታ ለመጠየቅ ወረቀት ላይ እንደጻፈችው ይቅርታውን ጽፎ እያሳያት ነበረ። በመጨረሻም ይቅርታ ታደርግለታለች። ታዲያ በቀጣይ ቀን ወደ ድርጅቱ መመለስ ችላ ነበረ። ይህንን የሰማው ሊን ግራ ተጋብቶ ነበረ። ምክንያቱም አሁን እሱ ከሻው ጋር ከመፈራረም ይልቅ ሚንግ ከተባለችው ከሆቴል ማናጀር ጋር መፈራረምን አስቦ ነበረ። ታዲያ እዛ ድርጅት ስትቀጠር ግን በአሁኑ ልክ እንደ ሰራተኞች ዩኒፎርም ትለብሳለች። ደንበኞችን ይበልጥ ለመረዳት ይረዳታልና። ታዲያ ወዲያው የመጀመሪያ ቀን ያጋጠማት የሚጣሉ ሰዎች ነበረ። ከዛ በኋላ ደግሞ ፍቅረኛው ስለማጋጣችበት አንድ ሰውዬ ከባልኮኒው ካልዘለልኩ ብሎ እያስቸገረ ነበረ። በዚህም እሷ ነገሩን ለሷ እንዲተውት ነበር የተናገረችው። እሷም እንደተማገጠባት ሁለት ልጆች እንዳሏት በዚህም ሁለቱ አንድ ላይ ቢወድቁ ጥሩ እንደሆነና ብቻዋን ራሷን ማጥፋት ፈርታ እንደነበረ ትነግረዋለች። ሰውየው ግን ታሪኳን ከሰማ በኋላ ራሱን ለማጥፋት እውነትም እርግጠኛ ስላልነበረ እንደማያጠፋ እሷም እንድትረጋጋ ነበር ሲነግራት የነበረው። የያዘውንም መጠጥ እንድትጠጣ ይጠይቃታል። አብረው ይጠጡ ጀመረ። በሰዓቱ የደረሰው ሻው ግን ከደንበኛ ጋር መጠጣት ስለማትችል
ተቆጥቷት ነበር። ታዲያ ወደ አዲስ ክፍልም እንድትቀላቀል ነበር ያደረጋት። ከድሮ ክፍሏ ያሁኑ በጣም ትልቅ ነበረ። እቃ እያዘጋጀች በነበረበት ጊዜ እንደ ድንገት እጇን ትቆርጣለች። እሱም የቁስል ፕላስተር ያደርግላታል። ታዲያ በቀጣይ ጊዜም ተኝታ በነበረበት ሰዓት ይደወልላታል። የተነገራትም የስልጠና ዝግጅት ስላዘጋጀላት ከሰዓት አርፍዳ ከመጣች ደሞዟ እንደሚቆረጥ ነበረ። በዚህም ሄዳ እንዴት ደንበኞችን ማስተናገድ እንደምትችል፣ እንዴት ማናገር እንደምትችል እያንዳንዱን ነገር መማር ጀመረች። ጽዳትና ምግብ መስራት ላይም ነበረችበት። በዚህም ደግሞ እንዴት እንግሊዝኛ ንግግር መናገር እንዳለባት እየተማረች ነበረ። እንግሊዝኛና ፈረንሳይኛ ግን ጭራሽ ሊገባት አልቻለም። ከሁሉም በላይ ግን በመካከላቸው የሚያስፈልገው ፈገግ ማለት ስለሆነ ፈገግ እንድትል ነበር የተነገራት። ብዙ ህይወቷ ውጥንቅጥ የወጣ ስለሆነ እሷ ላይ ትክክለኛ ፈገግታ ማየት ከባድ ነበረ። ከሁሉም የከበዳት መሳቅ ነበር። እንደ አጋጣሚ ሆኖ ያን ቀን ደግሞ ከውጭ ሀገር የመጣ ሰውዬ ነበር የመጣው። በዚህም ሰውየው በእንግሊዝኛ ያወራል። እሷም የምታውቀው የስና ነው ማለት ነበረ። በዚህ መሀልም እየሸኘችው ያለ ልክ እንዳያት ስለወደዳት አብረው ዴት እንዲወጡ ነበር የጠየቃት። ትርጉሙን የማታውቀው ሬንም የስ ትለዋለች። በዚህን ጊዜ ግን ከኋላ የመጣው ሺያው ነበረ። እሱም ፍቅረኛ እንዳላት በመናገር ሰውየውን ይቅርታ ይለዋል። ታዲያ ዩኒፎርሟን ይዞ እየጎተተ ነበር የወሰዳት። ከእንደዚህ አይነት ሰዎች መራቅ እንዳለባት አብሶ ቋንቋ ከማታውቀው ሰው ጋር እንዳታወራ ነበር ሲነግራት የነበረው። ታዲያ እሱም በመቀጠል ክፍሉን እንድታጸዳና ጸጉር እንዳገኘበት ነበር የነገራት። በመቀጠልም የተፈጠረውን ነገር ለመናገር ሄደችው ለጓደኛዋ ነበረ። በዚህም በጣም እየደከማት እንደሆነና አለቃዋ ከባድ እንደሆነ ትነግራታለች። ታዲያ ጓደኛዋም የመከረቻት ምናልባት እሱን ለመንከባከብ ብትሞክር ይራራልሽ ይሆናል ብላ ነበረ። እሷም እሺ ትላለች። በቀጣይ ጊዜ የማናጀር ኒንግ ሆቴል ላይ ዝግጅት ስላለ እዛ ኢቨንት እንድትታደም ነበር የተነገራት። በዚህም እሺ ብላ ቆንጆ ቀሚሷን ለብሳ ነበር ሄደችው። ለሱም ያለውን ነገር እንዳለ በቴክስት ትነግረዋለች። ለነሱ ድርጅት ጠቃሚ ሊሆን የሚችል ነገር መረጃ ለመሰብሰብ ስለሄደች ሁሉንም በፎቶ እንድታነሳ ነበር ሲነግራት የነበረው። አንድ በአንድ በፎቶ እያነሳች ትልክለት ጀመረ። ከትንሽ ቆይታ በኋላ ግን በስልክ እያወሩ እያለ የምትልከው ነገር ጠቃሚ እንዳልሆነ እየነገራት ነበረ። ወዲያው የጩኸት ድምጽ ነበር የሰማው። በዚህም እየሮጠ ነበር ወደዛ የሄደው። እሷ ግን በዛ ሰዓት በርካሽ የሚሸጡ እቃዎችን ከሰዎች ጋር ተጫርታ ለመውሰድ በምትሞክርበት ጊዜ ነበረ ያንን ጩኸት የሰማው። ታዲያ እዛ የኒንግ ሆቴል ውስጥ የሚያገኘችው ሊንን ነበረ። ታዲያ በዛ ጩኸት መሀልም ስለነበረች ሻው ይቀርባትና ደህና እንደሆነች ይጠይቃታል። እሷም ደህና እንደሆነች ትናገራለች። እዛው ኢቨንት ነበረ። እዛ ላይም ጥንዶች ወጥተው መድረክ ላይ ጌም እንዲጫወቱ ነበር የተጠየቁት። በዚህ ጊዜ እንደ ድንገት ሬን ሲደርሳት አብሯት ሻው ወጥተው ነበረ። ሊንም ወጥቷል። ሁለቱ ወንዶች ሊለቋት ፈቃደኛ አልነበሩም። ታዲያ ለሶስት መጫወት ስለማይችል የተቀላቀለቻቸው ኒንግ ነበረች። በዚህም ኒንግ ግን ሻውን ለመያዝ ነበር የሞከረችው። እሱም እጁን ያስጠጋና አለመፈለጉን አሳይቷት ነበረ። ታዲያ በዚህ ሬንና ሻው አንድ ላይ መሆን ስላለባቸው ሻው የነገራት ከሱ ጋር ካልሆነች የደሞዝ ክፍያ እንደማይኖራት ነበረ። በዚህም ሊንን ትተዋለች። ሬንና ሻው አንድ ላይ ሆነው ሊንና ኒንግ አንድ ላይ ይሆናሉ። መጀመሪያ ወንዶቹ አይናቸው ተሸፍኖ በዱላ መመታታት ነበረባቸው። ቀድሞ ሊንን የመታው ሻው ነበረ። በቀጣይ ደግሞ ሬንና ኒንግ ነበሩ መጫወት የነበረባቸው። ኒንግ ወዲያው ነበረ ሬንን የመታቻት። በዚህም ጥንዶቹ አንድ ለአንድ ነበር የወጡት። ታዲያ እንደ ሕፃን ልጅ እዛ ከሚቀጣቀጡ እንደ ማንኛውም ሰው በስነስርዓት ምግብ ለመመገብ ነበር ያሰቡት። አሁንም ግን ወንዶቹ ለሷ ምግብ በመስጠት ውድድር እየተወዳደሩ ነበረ። እራቱ ላይም ሻው ያልበው ጀመረ። ያኔ አይኑ አካባቢ ያለው ሜካፕ እየጠፋ ነበረ። እሷም በቻለችው መጠን ልታሳየው እየሞከረች ነው። በምልክት ብትነግረው አልገባውም ነበረ። ወዲያው ከስልኳ ላይ የፓንዳ እንስሳን ካሳየችው በኋላ ነበር የገባው። ምክንያት ፈጥረውም እየሮጡ ከዚያ ይሄዳሉ። መኪና ውስጥ ሜካፑን ትሰራለታለች። ታዲያ ባስ ውስጥም ሆነው ዘፈን ከሰሙ ወክ ካደረጉ በኋላ እሷ እግሯን ያማት ጀመረ። እሱም ተሸክሞ ትንሽዬ መኪና ላይ ከጫናት በኋላ እየገፋ ነበር ይወሰዳት። በቀጣይ ቀንም መስሪያ ቤት ውስጥ ወሬ ይወራ ጀመረ። ይህም አንዲት ሕፃን መንፈስ እንዳለችና ሰራተኞችን እንደምታግት ነበር ሲወራ የነበረው። ይህንን ነገር ጭራሽ ያላመነችው ሬን ነበረች። ያ ወሬ ከተዳረሰ በኋላ አንዲት ሴት ያንን ክፍል ሄዳ እንድታጣራ ነበር የተነገራት። በዚህም በምትሄድበት ጊዜ ግን ቤቱ በጣም ጸጥ ያለ ቢሆንም የሆነ ድምጽ ይሰማ ነበረ። ከዛ ባሻገር ደግሞ የህፃን ልጅ መንፈስ ይታይ ነበረ። እሷም እየሮጠች እየጮኸች ነበር የወጣችው። ታዲያ በቀጣይ ጊዜም የውጭ ሀገር ዜጎች ወደዛ ሆቴል ሊመጡ እንደሆነ ነበር የተነገራቸው። ይህንን የሰማችው ሬን ይከፋት ጀመረ። እሷን ለማበረታታት ሻው የደሞዝ ጭማሪ አድርጎላት ነበረ። በደስታ ጀርባው ላይ ከዘለለች በኋላ ግን መንቀሳቀስ ሁላ ከብዶታል።
በመቀጠልም ሰራተኞችን እንዳለ ይሰበስባል። እሱም የነገራቸው መንፈስ የሚባል ነገር እንደሌለ፣ እንደዚህ አይነት ወሬ የሚያዛምት ሰው ለሆቴላቸው ጥሩ ስላልሆነ እንደሚባረር ነበር የተናገረው። ታዲያ ሊንም ሰራተኛ ፈልጎ ስለነበረ የጠራው ሬንን ነበረ። ወደ ውስጥም ያስገባታል። በጣም የሚያምር ምግብ በሻማ የተንቆጠቆጠ አዘጋጅቶላት ነበረ። እሷ በዛ ሰዓት ሮማንቲክ መሆኑን ሳይሆን ያየችው ምግብ መብላቷን ነበረ። ታዲያ ሻውም እዛ እንደሆነች ባወቀበት ጊዜ ቀጥታ ወደ ክፍላቸው ነበር የመጣው። በዚህም ከእንግዶች ጋር ሰራተኞች መብላት እንደሌለባቸው ምክንያት በመፍጠር ከዛ አስወጥቷት ነበረ። በመቀጠልም ኒንግን ሊያገኛት ይሄዳል። የቀጠራት ስለ ስራ ሊያወራት ነበረ። ነገር ግን ኒንግ ሻውን ስለምትወደው የፍቅር ጥያቄ ሊያቀርብላት እንደሆነ ነበር ያሰበችው። በተመሳሳይ ሁኔታ ደግሞ ሊን ሬንን ድጋሚ ለማግኘት ሄዶ ነበረ። እሱም ወዲያው እንደሚወዳት ነበር የነገራት። በዚህም እሷ እንደማትወደው በመካከላቸው ያለው ነገር ጓደኝነት ብቻ እንደሆነ ነበር የነገረችው። በሌላ በኩል ለኒንግ ደግሞ ለስራ እንደጠራት በሚነግራት ጊዜ ሻው በጣም ደብሯት ነበረ። በዚህም ተናዳ ሊፍት ውስጥ በሚገባበት ጊዜ የሚወራላትን የህፃን ልጅ መንፈስ ነበር ያየችው። በዚህም በጣም ትፈራለች። እየሮጠችም ከሊፍቱ ትወጣለች። ይህንን ጩኸት የሰማችው ሬንን በሄደችበት ጊዜ አንዲት ህፃን ልጅ በፀጉሯ ተሸፍና ነበር ያየቻት። ልጅቷንም ቀርባ ታረጋጋታለች። ታዲያ ሁሉም ሰው እንደሚፈራት ህፃኗ እየተናገረች ነበረ። በዚህም ፀጉሯን ካስተካከለችላት በኋላ ደስ እንዲላት ይዛት የሄደችው ጣፋጭ ለመግዛት ነበረ። ነገር ግን ልጅቷ ልክ ጣፋጩን እንደበላች አላርጂ ስላለባት ራሷን ነበር የሳተችው። ወደ ሆስፒታልም ትወሰዳለች። እሷን ለመከታተልም ሻው አብሯት ሄዶ ነበረ። በዚህ ግን የእሷ ቤተሰቦች ክስ ከማንሳት ወደ ኋላ አላሉም ነበረ። እናቷ በጣም ኮስታራ ነበረች። ታዲያ ለአባትየው እየደወለች ሁሌ እሱ እዚህ ባለመኖሩ ምክንያት ልጁ እንደተጎዳች፣ ሆቴሉ ላይ ያለችውን ሴት ደግሞ መክሰስ እንዳለበት ነበር የተናገረችው። በዚህም ክስ ይመሰረትባታል። ያለችበት ሁኔታ በጣም ከባድ ነበረ። ታዲያ ኒንግና ሊንም አንድ ላይ በነበሩበት ጊዜ ለህፃኗ ጣፋጩን ያበላቻት ሬን እንደሆነች ያወቀችው ኒንግ ድረገጽ ላይ እንዲለቀቅ አድርጋ ነበረ። ይሄን ለምን እንደዚህ እንዳደረገች ሲጠይቃትም እሷ ሻውን ስለምትፈልገው ሁለቱ እንዲለያዩ ለማድረግ እሷ ከሆቴሉ መባረር እንዳለባት፣ ታዲያ ይሄን አጋጣሚ በመጠቀም ደግሞ ሊከፋት ስለሚችል ሊን ሄዶ ሬንን እንዲያጽናናት ሁለቱም የሚፈልጉትን ሰው እንደሚያገኙ ነበር የመከረችው። ሊንም በተመከረው መሰረት እሷን ለማጽናናት ሄዶ ነበር። ልጅቷም በጣም በጥሩ ሁኔታ ላይ ትገኝ ነበረ። ታዲያ ይሄንን ያየው ሻው በተደጋጋሚ እየተመለሰ ለእናትየው ስጦታ እየሰጠ ክሷን እንድታነሳ ቢጠይቃትም እሷ ግን እምቢ ነበር ያለችው። በሊን እርዳታም ተደብቅ ወደ ሆስፒታሉ ከገባች በኋላ ልጅቷን ታወራት ጀመረ። ታዲያ ልጅቷን በሀዘን ስትናገር የነበረው እናቷ አንድም ቀን ለሷ ቦታ ሰጥታት አጫውታት እንደማታውቅ፣ በዚህ የተነሳ የብቸኝነት ስሜት እንደሚሰማት እያወራች ነው። ይሄንን የሰማችው ሬንም እያበረታታቻት ነበረ። እንዳጋጣሚ ሆኖ እናትየውም ተደብቃ ትሰማለች። ጥፋቱ የእሷ እንደሆነ ከተረዳች በኋላ ሬን ላይ ያነሳችውን ክሱን ላትታው ነበረ። ክሱም ስለተነሳ በቀጣይ ቀን ሁሉንም ሰብስቦ ሲናገር የነበረው ከመባረር ይልቅ ደሞዟ እንደተቀነሰባት ነበረ። ወዲያው ግን ስልክ ነበር የተደወለላት። አያቷ ከሆስፒታል እንደጠፋች ይነገራታል። እንደ እብድ ትሆን ጀመረ። በዚህም እየሮጠ ሲከተላት የነበረው ሻው ነበረ። ሁለቱ አንድ ላይ ተባብረው ይፈልጓታል። ታዲያ ከትንሽ ቆይታ በኋላ ግን አያትየው የእሷን ስም እየጠራች ነበር የሰማችው። ሄዳ ስትቀርባት ግን አያትየው ስሙን ብታውቀውም ማንነቷን ስላላወቀች ሌላ ሰው መስላት ልትቀርባት አልፈለገችም ነበረ። እንደምንም ብለው ወደ ሆስፒታል ይወስዷታል። ታዲያ ሆስፒታል ያሉ ነርሶችን ታስጠነቅቃቸው ጀመረ። ይሄ ነገር ድጋሚ የሚፈጠር ከሆነ ሆስፒታሉን እንደምታቃጥለው በንዴት ሬን እየተናገረች ነበር። በዚህ ንዴትም ሬን እየጠጣች ነበረ። ወደ ሆቴሉም እሱ ነበረ አቅፎ የወሰዳት። ድጋሚ በሁለቱ መካከል የሆነ ነገር አለ ተብሎ ወሬ ይወራ ጀመረ። በዚህም እሷን ባገኟት ጊዜ ጓደኞቿ ስለ ትላንትናው ነገር እየጠየቋት ነበረ። ሰክራ ስለነበር ምንም አታስታውስም። እናስታውስሽ ብለው እንደ ትላንትና እሱን እንደደበደበችው፣ በጥፊ እንደመታችው፣ እንዳስቸገረችው ነበር የነገሯት። ከመባረሯ በፊት ይቅርታ እንድትጠይቅ ይነግሯታል። እሷም ይቅርታ ለመጠየቅ በሄደችበት ጊዜ ሻው ምንም እንዳልተፈጠረ ለመሆን እየሞከረ ነበረ። እንዳታፍር ብሎ ነው ይሄን ያደረገው። ሊን ደግሞ ከሬን ጋር መሆን ስላቃተው በጣም አዝኖ መጠጥ እየጠጣ ነበረ። ኒንግም ትመጣለች። ቶሎ ተስፋ እንዳይቆርጥና ከወደዳት ድጋሚ እንዲሞክር ነበር የነገረችው። የስራ ባልደረቦች አንድ ላይ ተሰብስበው እየተመገቡ ነበረ። ታዲያ አንዱ አዛውንትም ሲናገር የነበረው ያ ቦታ የእሱ ቤት እንደነበረ፣ በዚህም እንደፈረሰበት፣ ታዲያ መንግስት ካፈረሰበት በኋላ ግን ያንን ቦታ በጣም ስለሚወደው ሆቴሉ የተሰራበት ቦታ ስለሆነ ሻው እዛ እንደቀጠረውና እሱም ልክ እንደ ልጅ እንደሚያየው ነበር ሲናገር የነበረው። የሻውን ጥሩነት ስትሰማ በጣም ተገርማ ነበረ። ታዲያ በቀጣይ ጊዜም ሬንና ሊን ለማውራት ተቀጣጥረው ነበረ። እንደ አጋጣሚ ሆኖ ሚንግና ሻውም ስለተገናኙ እዛው ነበረ አንድ ሆቴል ውስጥ አራቱ ቁጭ ያሉት። ታዲያ በሚያወሩበት ጊዜ
ኒንግ ሻው የልጅነት ጓደኛዋ ስለሆነ ስለምታውቀው ስለሱ የምታስታውሰው ነገር ትናገር ጀመረ። በሌላ በኩል ሊንም ስለ ሬን ይናገር ጀመረ። ሁለቱም በጣም በማፈር ከጠረጴዛው ተነስተው ሄደው ነበረ። ከሱ ጋር ስለመጣች ግን ሻው በጣም ስለተናደደ ለምን ከሊን ጋር እንደሆነች በቴክስት እየጠየቃት ነበረ። እሷም እንዳይጨቀጭቃት መልሳ በቴክስት እየመለሰችለት ነው። በቀጣይም እዛ ሆቴል ውስጥ ያረፈች አንዲት ሴት ሻውን አስጠርታው ነበረ። እሱም ወደ ውስጥ እንደገባ ወዲያው ታቅፈው ጀመረ። ሬንም ይሄን ባየችበት ጊዜ ልጅቷን በእርግጫ ነበረ ከሱ ላይ ገፍትራ የጣለቻት። እሱም አረጋግቶ ወደ ውጪ ነበር ያስወጣት። ለምን እንደዚህ እንደምትቀና ግራ ገብቷት ነበረ። አመሻሽ ላይም ከሱ ክፍል እቃ ለመቀበል በሄደችበት ጊዜ ብዙ ምግብ ስለሰራ እንድትቀመጥ ነበር የነገራት። አብረው ምግብ ይመገቡ ጀመረ። ሁለቱም እሷ ከሌላ ወንድ ጋር እሱ ደግሞ ከሌላ ሴት ጋር ሲሆን ለምን እንደሚቀኑ ግራ ገብቷቸው ነበረ። በዚህ ወሬን እያነሳ እስከዛሬ በውስጥ የደበቀችውን ነገር ትናገራለች። እንደምትወደው ነበር ያሳወቀችው። እሱም መልሶ እንደሚወዳት ይነግራታል። በሌላ በኩል ሊንም ከአንድ ሰው ጋር እያወራ ነበረ። ያ ሰውዬ ግን የሻውን ሆቴል የመውሰድ ትልቅ ፍላጎት ነበረው። ታዲያ እዛው ሬስቶራንት አካባቢ ደግሞ ኒንግ ነበረች። የኒንግን ድምጽ የሰማው ሊንም ከዛ ከወጣ በኋላ ሁለቱ ቁጭ ብለው ይጠጡ ጀመረ። እንደ ድንገት ሆኖ ወሬያቸውም ስለ ሻው ይወራ ጀመረ። ኒንግም እንደምትወደው ታዲያ እሱን ለማግኘት መልሳ ምንም እንደምታደርግ እየተናገረች ነው። ሊን ደግሞ አንዳንዴ ፍቅር ብቻ በቂ እንደማይሆን እጣ ፈንታ እንድትቀበልና የሚወዳትና የሚያከብራትን ሌላ ሰው እንድትፈልግ እየነገራት ነበረ። በዚህ መሀል ብዙ ስለጠጣች ያማትና ትሰክራለች። እሱም መኪና ውስጥ ነበር ያስገባት። በዛ ሰዓት ግን እየተቀራረቡ ነው። እንደምንም ብሎ ራሱን ለመቆጣጠር እየሞከረ ነበረ። ወደ ሆቴልም ወስዶ አልጋ ላይ ነበር ያስተኛት። ታዲያ እሱም ወደ ቤቱ ለመሄድ በጣም ስለደከመው እሷ ጋር ያድራል። ነገር ግን ፊቷ ላይ ስዕል ስሎባት ነበረ። ጠዋት ስትነሳ በጩኸት ምን ሲሰራ እንደነበረ ትጠይቋለች። እሱም ምንም እንዳልተፈጠረ ይነግራታል። በመስታወትም ፊቷን በምታይበት ጊዜ በጣም ተናዳ ነበር። ሻውና ሬንም ፍቅራቸውን ከተገላለጹ በኋላ መስሪያ ቤት ውስጥ እንዳይታወቅባቸው ለማድረግ እየሞከሩ ነበረ። ነገር ግን ከአንዴም ሁለቴ አብረው ተይዘዋል። ታዲያ ሻው የሚሰራበት ሆቴል ዋና ባለቤት ነበር የመጣው። እሱ ደግሞ የኒንግ አባት ነበረ። ታዲያ ሁለቱ ፍቅረኛሞች እንዲሆኑለት ይፈልግ ነበረ። በዚህ ሀሳብ ግን ሻው ባይስማማም ለሰውየው ግን በጣም ስለሚያከብረው ምንም መናገር አልፈለገም። ታዲያ አባትየው ሁለቱም ምሳ ከጠራ በኋላ ስለሰርጋቸው ያወራ ጀመረ። ይህንን የሰማው ሻው ቀድሞ ከጠረጴዛው ተነስቶ ይሄዳል። ኒንግም ትከተላለች። እንደምትወደውና ልታገባው እንደምትፈልግ እየተናገረች ነበረ። በመቀጠልም ሁለቱን አንድ ላይ ያየቻቸው ሬን ትቀና ጀመረ። ሻው ሊያስረዳት ቢሞክርም አልቻለም ነበረ። እሷም ለማረፊያ የሄደችው አያቷ ጋር ነበር። አያትየው ግን ጭራሽ ባታስታውሳትም እንደ ጓደኛዋ ነበር ስታያት የነበረው። በዚህም ኒንግ የምትባል ሴት በሁለቱ መካከል እንደገባች ታዲያ ሻውን እንዳታጣው እንደፈራች እየነገረቻት ነበረ። ይህንን ታሪክ በተደጋጋሚ ስትነግራት አያትየው ስለምታስታውስ ስለ ሻው እንዳትጨነቅና እሱ እንደሚወዳት በዚህም እሱ ላይ ብቻ ትኩረት እንድታደርግ ነበር ስትመክራት የነበረው። እሱን ለመንከባከብ በማሰብም በቀጣይ ቀን ስራ ላይ ሻው ላይ የሆኑ ሰዎች እየጮሁበት ነበረ። ወዲያው ለሱ ለማገዝ ጠርሙስ ይዛ ነበር አናታቸውን ለመምታት ይወጣቸው። ወደ ክፍሉ በገባችበት ጊዜ ግን የኒንግ አባት የሆቴሉ ኃላፊ ነበረ እሱ ላይ ሲጮህበት የነበረው። በዚህም ትረጋጋለች። ሻውም ከዛ አስወጥቷት ነበረ። ታዲያ ከዛም በወጣችበት ጊዜ እንደ ድንገት ያየቻት ያኔ ጥላት የሄደችው እናቷን ነበረ። የያዘችውን ጠርሙስ መሬት ላይ ነበር የከሰከሰችው። ከዛ በኋላ ማንንም ማናገር አልፈለገችም። ብቻዋን ክፍሏ ውስጥ ትቀመጣለች። ታዲያ እናትየው ትንሽዬ ልጅ ይዛ ባየችበት ጊዜ በእርግጠኝነት እህቷ ስለምትሆን ሬን ቀርባ ልታዋራት ፈልጋ ነበረ። ልጅቷ ግን በጣም ቀበጥና መጥፎ ነበረች። በዚህም በሁለቱ ልጆች መካከል ጭቅጭቅ ሲፈጠር እናትየው ትመጣለች። ያኔ ሻው ከመጣ በኋላ ያረጋጋቸዋል። ሬን ግን ከዚህ በላይ እናቷ ማየት ስለማትፈልግ ተናዳ ነበር ሄደችው። ያኔ እናትየው ይቅርታ ለመጠየቅ ነበር የተከተለቻት። በልጅነት የተውሽኝ ጊዜ መቼም አልረሳውም። አባቴ ያው በአንቺ ልብ ስብራት አማካኝነት የልብ በሽተኛ ሆኖ ሞተ። እናትየው ለማስረዳት እየሞከረች ነበረ። ይሄን ሁሉ ነገር ያደረገችው በቤተሰባቸው ብድር አማካኝነት እንደሆነ ትናገራለች። ልትሰማት አልፈለገችም። ታዲያ ያላትን ክፉ ነገር ማውጣት እንድትችል ቦክስ ላይ ያለማምዳት ነበር የወሰዳት። እጇ ላይም አድርጋ ፊት ለፊቷ ያለውን ሳኮ ትደበድብ ጀመረ። በዚህ ሰዓት ግን እያለቀሰች ነበር። ታዲያ በመቀጠልም የሆቴሉ ባለቤት የኒንግ አባት የቤተሰብ ስብሰባ አድርጎ ነበረ። እዛ ላይ ሻው ነበረ። እንዳጋጣሚ ሆኖ ግን ሬን እንዳስተናጋጅነት ነበር የመጣችው። በዚህ ሰዓትም አባትየው ስለ ሰርጋቸው እያወራ ነበረ። ያኔ ሻው የሆነ ነገር ይናገራል። ወይ ፍቅረኛ አለኝ ወይም ቢላል ብላ ብትጠብቅም ዝም እንዳለ ባየችበት ጊዜ ሬን ተናዳ ነበር።
እንደተናደደች ባየችበት ጊዜም ተከትሎ ልትረዳቸው ማትችላቸው ብዙ ነገር እንዳለ እየነገራት ነበር። ታዲያ ሁሉን ነገር ለማስተካከል ጊዜ እንድትሰጠው ነበር የነገራት። እሷም ተናዳ ጥላው ትሄዳለች። ኒንግም የሁለቱን ጥል ባየችበት ጊዜ አሁን ሬን ስለከፋት ይህንን አጋጣሚ ሊን እንዲጠቀም ቴክስት ነበር የላከችለት። በተመሳሳይ ሰዓት ደግሞ ሻውን በጣም ከፍቶት ወደ የተለመደው ሬስቶራንት ነበር ሄደው። እዛ ያለው የሬስቶራንቱ ባለቤት ልክ እንዳባቱ ነበር የሚያየው። በዚህም ለሱ ሲነግረው የነበረው ሆቴሉን እዚህ ለማድረስ በጣም እንደለፋ ነገር ግን ሬንን ማጣት እንደማይፈልግና ሁሉ ነገር ግራ እንደገባው ነበር። በዛ ሰዓት ሬን ደግሞ የጽዳት ሰራተኛ ሆና ስትሰራ የነበረው ለእናቷ ክፍል ነበር። ያኔ ልጅቷ ደግሞ በጣም ቀበጥ ስለነበረች የምትበላውን ነገር መሬት ላይ እየጣለች እንድታጸዳ እየነገረቻት ነበር። በዚህም ስልችት ያላት ሬን እንደማታጸዳ ትናገራለች። እህቷም ስትነግራት የነበረው በጣም ደሃ እንደሆነች ለእንደዚህ አይነት ሴቶች ደግሞ እንደማያዝኑ ነበር። እናትየው በዛ ሰዓት ከመጣች በኋላ ልጅቷን በጥፊ ትመታታለች። ሬንን ቁጭ አድርጋ እናትየው ለማውራት እየሞከረች ነበር። እስካሁን የደረሰችበት የእድሜ ዘመኗ ላይ እናት ሳይኖራት ስለኖረች አሁንም መቀጠል እንደምትችል ነበር የነገረቻት። በዚህም እናትየው በጣም ይከፋታል። በቀጣይ ጊዜ ከሆቴሉ የሚወጡበት ቀን ስለደረሰ እናትየው እሷን እየፈለገቻት ነበረ። ነገር ግን ሬን ልትሰናበታት አልመጣችም። ታዲያ ለእሷ የሚሰጥ ደብዳቤ ያስቀምጣላት ነበረ። ታዲያ ደብዳቤውን ከፍታ በምታነብበት ጊዜ እናትየው ይህንን ያደረገችው ከእሷ አባት ጋር ተጋብታ በነበረበት ጊዜ ትልቅ ብድር ውስጥ እንደነበሩ፣ በዚህም ብድሩን ለመክፈል እንደሆነ ራስ ወዳድ እንደሆነች እንደምታውቅ ነገር ግን ይቅርታ እንድታደርግላትና ስለ ጤናዋ እንድታስብና ጤነኛ ሆና እንድትኖርላት ምኞቷ እንደሆነ እናትየው ጽፋ ነበረ። ሁለቱም በየፊናቸው ያለቅሳሉ። በዚህም ካለቀሰች በኋላ ተረጋግታ ወደ ስራ በተመለሰችበት ጊዜ ከዚህ ቀደም ሻውን ያቀፈችው እሷ በእርግጫ የመታቻት ባይ የተባለችው ልጅ ራሷን ለማጥፋት ቴራስ ላይ እንደሆነች ትሰማለች። በዚህም እየሩጠች ነበር የሄደችው። ሴትዮዋ ግን ስትናገር የነበረው ራሷን እንደማታጠፋ ነገር ግን ይሄ ሆቴል ፍቅረኛ እንዳገኘላት፣ በዚህም ድሮ እዚህ ሆቴል በነበረችበት ጊዜ ያገኘችው ወንድ በጣም ጥሩ እንደሆነ ከሱም ጥልቅ ፍቅር እንደያዛት፣ የሆነ ጊዜ ላይ ግን እንደጠፋ ብትፈልገው እንዳጣች፣ ታዲያ የተገናኙበት ቀን ላይ ሁሌ እዚህ የመጣች ሆቴል ውስጥ እንደምታደር ያኔ ሻውን ያቀፈችው እሱን ስለምትወደው ሳይሆን የድሮ ፍቅረኛዋን ስለሚያስታውሳት እንደሆነ እየተናገረች ነበር። ታዲያ ሰውየው እዚህ ሆቴል ውስጥ ድሮ ላይ ኢቨንት ኦርጋናይዘር ነበር። ይህንን ታሪክ ከሰማች በኋላ ሰውየውን ለማግኘት በማሰብ የሄደችው ሻው ጋር ነበር። ድሮ ላይ የነበሩ የኢቨንት ኦርጋናይዘሮችን ስም ትጠይቋለች። ታሪኩንም ከነገረችው በኋላ ተስማምቶ ነበር የሰጣት። በሌላ በኩል የሬን ጓደኛ ደግሞ ዘፋኝ ነበረች። ለመስፈን በምትሞክርበት ጊዜ እንድትለብስ ማናጀሮቹ የሰጧትን ልብስ ግን አልወደደችውም። በዚህም ተናዳ ትሄዳለች። እንዴት ህልሟን ማሳካት እንዳለባት ግራ ገብቷት ነበረ። በዛ ሰዓት እናቷ ነበር የደወለችላት። ታዲያ ባል ስላላገባችሁላት ትጮህባት ጀመረ። ነገሮች የተደራረቡባት የሬን ጓደኛ እዛው ራሷን ትስታለች። ጓደኛዋን ራሷን ትስታ ሆስፒታል እንደገባች ባወቀችበት ጊዜ እየሮጠች ሄዳ ነበረ። ትንሽ ነበር ያየቻት። ወዲያው ወደ ስራ መመለስ ስላለባት ይቅርታ ጠይቃት ነበር የሄደችው። ታዲያ ሆቴል በነበረችበት ጊዜ ሻው ሰርፕራይዝ ያደረገው ሬን እና ባይን አንድ ላይ የባይን ፍቅረኛ በማግኘት ነበረ። በዚህም እሷ አሁን በዊልቸር ነበር የሚንቀሳቀሰው። ከሷ የጠፋው በሽታ ስላለበት እሷ ላይ ሸክም መሆን ስለማይፈልግ ብቻ እንደሆነ ይናገራል። ባይ ግን ምንም ሀሳብ የለባትም። ምንም አካል ጉዳተኛ ቢሆን አብራው መሆን እንደምትፈልግ ነበር የነገረችው። በዚህም ላደረገው ነገር ሬን ሻውን አመስግናው ነበረ። ታዲያ ሬን ጋር ደግሞ የመጣው ሊን ነበረ። የሱን ሪዞርት ቼክ እንድታደርግለት እንድትመጣ መልስ ሳትመልስለት ነበረ ጥሏት ሄደው። ሁለቱ ወደ ሪዞርቱ ሊሄዱ እንደሆነ የሰማው ሻው መሄድ ፈልጎ ነበረ። አባትየው ይህን በሰማበት ጊዜ አብራው ኒንግ እንድትሄድ ምናልባት እዛ በሚሆንበት ጊዜ ፍቅራቸው ይታደሳል ብሎ አስበው ነበረ። አራቱም ወደዛ ሪዞርት ይሄዳሉ። ነገር ግን ሻው በቻለው መጠን ሊንና ሬን እንዳይቀራረቡ ለማድረግ እየሞከረ ነበረ። በቀጣይ ቀንም ከተማውን ለመጎብኘት ነበር የሄዱት። ታዲያ ሊንና ሻው በቻሉት መጠን ከሬን አጠገብ ለመሆን ይሞክሩ ነበረ። በጣም ይፎካከራሉ። ይህንን የምታየው ኒንግ እየደበራት ነበረ። ታዲያ መንገድ ላይ ልጆች ተሰብስበው እየደነሱ ነበረ። ይህንን ያየው ሊንም ሬንን ጎትቶ ዳንስ ውስጥ ያስገባታል። ሁለቱ ሲጨፍሩ ማየት ያልፈለገው ሻው ደግሞ ኒንግን ይዞ ወደ ውስጥ ገብቶ ነበረ። ሁሉም አንድ ላይ ይጨፍሩ ጀመረ። ከትንሽ ቆይታ በኋላ ዝናብ በሚዘንብበት ጊዜ ጥንዶቹ ተለያይተው ነበረ። ታዲያ ሬንና ሻው አብረው የመሆን አጋጣሚ አግኝተው ነበረ። መጠለያ ውስጥ የገቡት ደግሞ ሊንና ሚንግ ነበሩ። እንደ ድንገት ተሰልፈው በነበረበት ጊዜ ሬንና ሻውን ያየች አንዲት አዛውንት ትመጣለች። እጮኛሞችና የተጋቡ ሰዎች ይሆናሉ ብላ ነበር የገመተችው። ይህንን የገመተችው አንድ ላይ ሲታዩ በጣም ቆንጆ ስለሆኑ ነበረ። ያኔ ግን ሬን ፍቅረኛሞች ብቻ እንደሆኑ ትናገራለች። በዚህም ሴትዮዋ የፍቅር ቁልፍ ነበር የሰጠቻቸው። በአቅራቢያው የሚያገኙት ቦታ ሄደው እንዲቆልፉትና ፍቅራቸው እንደሚጸና ነበር የነገረቻቸው። እነሱ ያንን ባደረጉበት ጊዜ ዝናቡ ስላወራ
ከተጠለሉበት ቦታ ሊንና ኒንግ ወጥተው ነበረ። በሚሮጥበት ጊዜ ግን ሊን እግሩን ወለም ብሎት ነበረ። ታዲያ ወደ ሪዞርቱ ሲመለሱ እግሩን ስታሽለት የነበረችው ሬን ነበረች። ይህንን ያየው ሻው በጣም ይናደድና ዝም እንድትል ነበር የነገራት። የሷን ቦታ ከተካ በኋላ እግሩን ይበልጥ ይሰብረዋል። ታዲያ ከዚህ በኋላ እንዳይንቀሳቀስ ለማድረግ ነበረ። አመሻሽ ላይ ለራት በቀረቡበት ጊዜ ሁለቱ ወንዶች እንደለመዱት ይጨቃጨቁ ጀመረ። በዚህም ተነስተው ወደ የስራቸው ይሄዳሉ። ያኔ ሁለቱ ሴቶች ነበር የቀሩት። ኒንግም ስትናገር የነበረው በሬን በጣም እንደምትቀና ነበረ። ሬንም ይህን ስትሰማ ትገረማለች። እሷ ምንም እንደሌላት፣ እሷ ግን ሀብታም እንደሆነች እንዴት በእሷ እንደቀናች ነበር የጠየቀቻት። ታዲያ ኒንግ ስትናገር የነበረው ሀብት ቢኖራትም የሚወዳት ወንድ እንደሌለ፣ ሁለቱ ወንዶች ለእሷ እየተፎካከሩ እንደሆነ ነበር የነገረቻት። ሶፋ ላይ ሊን ተኝቶ ስለነበረ ኒንግ ከመተኛቷ በፊት ጃኬቷን አልበሳው ነበረ። ይህንን ያየው ሊን ዋይተኛ ማስተውሎት ነበረ። ሲያስታውስ የነበረው ከሷ ጋር የነበረውን ጊዜ ነው። በዚህ በአሁን ሰዓት ኒንግን ይውደድ ሬንን ግራ አጋብቶት ነበረ። በመቀጠልም ሊንና ሬን አንድ ላይ በመሆን አያትየውን ለመጠየቅ ነበር የሄዱት። ታዲያ አያትየው ሰው የመለየት ችግር ስላለባት ሊንን ሻው ብላ ትጠራው ጀመረ። ታዲያ ሁሌ እየመጣ እንደሚጎበኛት ስለ ሻው እየተናገረች ነው። ሬን ይህንን ስትሰማ በጣም ደስ ይላታል። በመቀጠልም ሬን ሆስፒታል ጥላት ስለሄደች ይቅርታ ለመጠየቅ ጓደኛዋ ጋር ሄዳ ነበረ። በቀጣይ ቀንም ከዚህ ቀደም በጣም ታዋቂ የሆነች አሁን ግን እውቅናዋ በጣም የቀነሰ ጋው የተባለች ዘፋኝ ወደዛ ነበር የመጣችው። ሁሉም ይህን በሰሙበት ጊዜ ተደናግጠው ነበረ። ታዲያ ሻውንም ኢቨንት ኦርጋናይዝ እንድታደርግለት ያቺ ሴትዮ ጠይቃ ነበረ። መድረክ ላይ ወጥታ በምታወራበት ጊዜ ግን የእሷ አድናቂ የሆኑ ሰዎች መጥተው እሷን ይከቧት ጀመረ። በዚህም ፕሮግራሙ ጥንቅጡ ጠፍቶ ነበረ። ስለዛ ሆቴልም መጥፎ ነገር ይወራ ጀመር። በዛ ጊዜ ቢልቦርድ ወድቆ ነበረ። በዚህም የተጎዳው ሻው ነበረ። ይህንን የሰማችው ሬን እሱን ለማግኘት ወደ ሆስፒታል በምትሄድበት ጊዜ ነርሷ በቢልቦርድ የተጎዳና የሞት አስክሬን ነበር ያሳየቻት። በዚህም እዛ አጠገብ ሆና እያለቀሰች ነበረ። ግጥሙን ላገጥማ ታወራ ጀመረ። ያኔ ግን በዊልቸር እየተገፋ የመጣው ሻው ነበረ። ታዲያ እሷም በህይወት ስላለ ደስ ይላታል። ከዚህ በኋላ እንዲህ እንዳያስደነግጣት እየነገረችው ነበር። ታዲያ እሷም ወደ ሆቴሉ ለስራ ተመልሳ ነበረ። የጋውን ተላላኪ ባየችበት ጊዜ እሷን ስትከተላት አንድ ሰውዬ ይሄ ችግር እንዲፈጠር ስላደረገ ለሱ ብዙ ገንዘብ እየከፈለችው ነበረ። ታዲያ እነሱንም በቪዲዮ ትቀርጻቸዋለች። ጋው ጋርም በመሄድ ይሄን ሁሉ ነገር የፈጠረችው እሷ እንደሆነች እንደምታውቅ ነበረ ሬን ስትናገር የነበረው። ጋው የተባለችውም ሴትዮ ታሪኩን ትናገር ጀመረ። ድሮ ላይ እጅግ በጣም ታዋቂ እንደሆነች፣ አሁን ግን ማንም ሰው እንደማያውቃት። ታዲያ ኢቨንቱ ላይ ንግግር በምታደርግበት ጊዜ እሷን የሚያደንቁ ሴቶች መጡ ብላ ፕሮግራሙ እንዲበላሽ ያደረገችው እሷ እንደሆነች፣ አሁንም አድናቂዎች እንዳሏት ለሰው ለማሳየት እነሱን በገንዘብ ከፍላቸው እንደሆነ ነበር የተናገረችው። ይህንን የሰማችው ሬንም እውነቱን መናገር እንዳለባት ለጋው ትነግራታለች። ጋው ግን ፈቃደኛ አልነበረችም። በሌላ በኩል የእሷ ጓደኛ ደግሞ ብትዘፍን ታዋቂ ልትሆን አልቻለችም ነበረ። በዚህም ላይቭ ላይ በመግባት እያለቀሰች ዘፋኝ መሆኗን ልታቆም እንደሆነ፣ ወደ እናቷ ተመልሳ እንደምታገባና ያኔ እንኳን ቢያንስም ቢበዛም እናት መሆን እንደምትችል እየተናገረች ነበረ። ከዛም በኋላ ግን ለጓደኛዋ እንደ ስጦታ ጊታሯን ከሰጠቻት በኋላ ወደ እናቷ ከተማ ለመሄድ ተሰናብታት ነበር ሄደችው። መኪና ውስጥ በነበረችበት ጊዜ የሬን ጓደኛ እያለቀሰች ነበረ። ያኔ ደወለችላት ሬን ነበረች። በጣም ታዋቂ እንደሆነችና ላይቭ ላይ ገብታ የዘፈነችው ዘፈን ቫይራል እንደወጣ ነበር የነገረቻት። እንድትመለስም ታሳውቃታለች። ስታይ በጣም ቫይራል ወጣ ነበረ። ሳዲያ ኒንግም ሻውን ይቅርታ ለመጠየቅ ነበር ሄደችው። እስካሁን አባቷ እንዲያጋባቸው እንዳስገደደችው፣ በዚህም ራስ ወዳድ እንደሆነች፣ ከዚህ በኋላ ግን እንደማታስቸግረው በመናገር ይቅርታ ትጠይቀዋለች። ሊንም በተመሳሳይ ሁኔታ ሬን ጋር ከሄደ በኋላ ራስ ወዳድ ስለሆነ ይቅርታ ይጠይቃታል። ከሱ ጋር ባትሆንም ደስተኛ እንድትሆን ብቻ እንደሚፈልግ ነበር የነገራት። በቀጣይ ቀንም ሆቴል ውስጥ ትልቅ ብጥብጥ ተፈጥሮ ነበረ። እዛ የሚሰሩትን አዛውንት አንድ ደንበኛ አንገታቸውን ይዞ የእሱን መጠጥ እንደጠጡበት በዚህም እንደጨረሱት እየተናገረ ነበረ። ታዲያ ያ ደንበኛም ከመውጣቱ በፊት ስለ ሆቴሉ መጥፎ ነገር ጽፎ ነበር የወጣው። በዚህ አጋጣሚ አዛውንቱ ግድ መባረር ነበረባቸው። ከትንሽ ቆይታ በኋላ ደግሞ ሁለት የዛ ሆቴል ደንበኞች ሆቴሉ በጣም እንደሚሸት በመናገር ስለሱ መጥፎ ነገር ጽፈው ነበረ። ይሄ ነገር በአንድ ቀን ውስጥ ስለተፈጠረ የሆነ ጥርጣሬ ዣው ተፈጥሮበት ነበረ። በዚህም ካሜራ በሚያይበት ጊዜ መጥፎ ነገር ለተናገሩ ሰዎች እንዳለ ገንዘብ የሚሰጣቸው አንድ ሰውዬ ነበረ። ያንን ሰውዬም እንዲያጣራ ተላላኪውን ነበር የነገረው። ተላላኪውም የነገረው ሰውየው በጣም ሀብታም እንደሆነና እሱ የተለያዩ ድርጅቶች እንዳሉት፣ ታዲያ ድርጅቱ ላይ ፈንድ የሚያደርገው ደግሞ ዋይቲ የተባለው ድርጅት እንደሆነ ነበር የነገረው። ዋይቲ የተባለው ድርጅት ደግሞ የሊን ድርጅት ነበረ። እዚህ ሁሉ ውስጥ እሱ አለበት ብሎ በማሰብ ቀጥታ ሻው ሄዶ ያንቀው ጀመረ።
ሊን ግን በተደጋጋሚ ምንም ነገር እንዳላደረገ እየተናገረ ነበር። ዣውን ከዛ ከወጣ በኋላ ሊን የደወለው ወዲያው ለአባቱ ነበረ። ይሄንን ያደረገው እሱ እንደሆነ ይጠይቋል። አባትየውም እሱ እንደሆነ። ታዲያ ሊን የሄደበትን ተልዕኮ ስላልተወጣ እሱ ሊወጣው እንደፈለገ ነበር የተናገረው። ታዲያ ስለ ሆቴሉ መጥፎ ነገር እየተወራ ስለሆነ የኒንግ አባት መጥቶ ነበረ። ትልቅ ስብሰባም ይደረጋል። እዛ ስብሰባ ላይ የሊን አባት ራሱ ታድሞ ነበረ። በዚህም ሻው ተባሮ በሱ ፋንታ እሱ እንዲቀጠር። ታዲያ የሊን አባት በጣም ጎበዝ ስለሆነ ይሄ ሆቴል ደግሞ ባህላዊ ሆቴል ስለሆነ ሙሉ ለሙሉ ፈርሶ ዘመናዊ እንዲሆን እንደሚያደርገው ከዛ ባሻገር ተቀጣሪዎችን እንዳለ አባሮ በሮቦቶች ሊተካ እንደሆነ ነበር የተናገረው። የሱን ሐሳብ የቦርድ ተሰብሳቢዎች እንዳለ ደግፈውት ነበረ። ታዲያ ይሄ ነገር በሮቦቶች መተካቱ ለተቀጣሪዎች የሚከፍሉት ገንዘብ ስለሚቀንስላቸው የኒንግ አባት አቶ ሊ ራሱ ተስማምተው ነበረ። ይሄንን ያልተስማማው ግን ሻው ነበረ። እሱም ሄዶ አቶ ሊን ያናግረው ጀመረ። ሆቴሉ እንዲፈርስ እንደማይፈልግ ያ የእናቱ አሻራ ስላለበት እናቱን የሚያስታውሰው ይሄ ነገር ስለሆነ እንዳይፈርስ ነበር ሲጠይቀው የነበረው። አቶ ሊ ግን በጣም ይናደድበታል። እሱ ራስ ወዳድ እንደሆነና ስለ ራሱ ብቻ እንደሚያስብ ነበረ ስለ ዣው የተናገረው። ዣውም ከዛ ሆቴል ከወጣ ብዙ ቀናቶች ያልፋሉ። ከሬን ጋር ተገናኝቶ በነበረበት ጊዜ አንድ አዛውንት በስልክ እያወሩ ነበረ። ሲያወሩ የነበረው ስለ ሆቴሉ ነበረ። ሆቴሉ አሁን በኤአይ እና በሮቦቶች እየታገዘ ስለሆነ አዛውንት ሰዎች መጠቀም እንደከበዳቸው እየተናገሩ ነው። በዚህ ጊዜ ዣው አንድ ሀሳብ ይመጣለታል። ወዲያው ይሄንን ሀሳብ በመሰብሰብም በቀጣይ ቀን ቦርድ ስብሰባ ላይ ንግግር ያደርግ ጀመረ። ሆቴሉን የሚጠቀሙ ብዙዎቹ ከ40 ዓመት በላይ ስለሆኑ እነሱ በኤአይ እና በሮቦት መታገዝ በጣም ስለሚከብዳቸው እዚህ ነገር ላይ አስተያየት እንዲያደርጉ፣ ታዲያ ለሱ 2 ወር ብቻ እንዲሰጡት፣ በ2 ወር ውስጥ ሆቴሉ ፍጹም ትልቅ ስኬት ላይ ካልደረሰ ከዚህ ራሱ በፈቃደኝነት እንደሚወጣ ነበር የተናገረው። በዚህም ይፈቅዱለታል። ታዲያ በሌላ በኩል ኒንግ ያገኘችው ሊንን ነበረ። ከመጀመሪያው ወደዛ የመጣው ሻውን ከሆቴሉ ለማባረር ስለሆነ ሀሳቡን ስላወቀች ያኔ ሬስቶራንት ውስጥ ስለሰማችው አሁን እሱን የማገዝ ግዴታ እንዳለበት ነበር የነገረችው። ሊንም ሻውን ለማገዝ ነበር ያሰበው። ታዲያ ኒንግ፣ ሊን፣ ዣውና ሬን አንድ ላይ በመሆን ሆቴሉን ለማሳደግ እየሞከሩ ነበረ። በአሁን ሰዓት የሬን ጓደኛ በጣም ታዋቂ ስለሆነች እሷ ዘፈን ሆቴል ውስጥ እንድታዘጋጁላ አድርገው ነበረ። ደንበኞች ቦታውን እየወደዱት ነው። የቻሉትን ያህል ቢያደርጉ ግን ያን ያህል ጥሩ ውጤት ሊመጣ አልቻለም ነበር። የቦርድ ስብሰባውም ቀን ይደርሳል። ታዲያ በአሁኑ ሀሳብና መፍትሄ ከማምጣት ይልቅ ዣው የተናገረው አቶ ሊን ይሄ ቦታ እንዳይፈርስ መለመን ብቻ ነበረ። ያኔ የሊን አባትን በኩራት ይናገራል። እሱ ስላሸነፈ ሆቴሉ አሁን እሱ ማናጀር መሆን እንዳለበት እየተናገረ ነበረ። ደስ በሚል ሁኔታ ግን አቶ ሊ አልተስማማም ነበረ። ታዲያ ሆቴሉ መታደስ እንደሌለበት፣ ቦታው በጣም ቆንጆ ስለሆነ ደንበኞች እንደሚወዱት፣ በዚህም ዣው እንዲመራው ነበር የተናገሩት። ታዲያ አራቱም አንድ ላይ ተሰብስበው እርስ በርስ ይመሰጋገኑ ጀመር። አቶ ሊና ዣው ቁጭ ብለው በሚበሉበት ጊዜ ሆቴሉን ላለማፍረስ የተስማማው በሱ ምክንያት እንዳልሆነ፣ የተስማማው በሬን ምክንያት እንደሆነ፣ ታዲያ እሷ መታ ሁል ጊዜ ለትርፍ ብቻ ማሰብ እንደሌለበት፣ አንድ ቀን ላይ ይሄ ሆቴል ሙሉ ለሙሉ ገጽታውን ካጣ እንደሚቆጨው ስለነገረችው እንደሆነ ይናገራል። ከትንሽ ቆይታ በኋላ ግን ሰውየው ትልቅ የልብ ድካም ነበር የያዛቸው። በዛው ራሳቸውን ይስታሉ። በሌላ በኩል የሊን አባት ደግሞ ውድድሩን ስለተሸነፈ እሱም ልቡን አሞት ሁለቱ ወንዶች አንድ ሆስፒታል ነበር የገቡት። ታዲያ ኒንግ እና ሊን አንድ ላይ በነበሩበት ጊዜ ስትናገር የነበረው የሁለቱም አባቶች ሆስፒታል እስከገቡ ድረስ አሁን ማውራት የምትፈልገው ነገር እንዳለ፣ ታዲያ እሱን እንደወደደችው፣ ከዚህ ቀደም ሻውን ብትወደውም ከልጅነት ጀምሮ የነበራት ፍላጎት እንደነበረ እንጂ ፍቅር እንዳልነበረ፣ አሁን ግን ሁለቱ አንድ ላይ መሆን እንደማይችሉ እንደተረዳች ነበር የተናገረችው። ያኔ ሊን ግን ስሜቱ ምን ይሁን ግራው ተጋብቶ ነበረ። ሻውና ራይንም ይገናኛሉ። ታዲያ እሷ ስትነግረው የነበረው አቶ ሊን ያስማማችው እሷ እንደሆነች፣ ነገር ግን እሳቸው ሆቴሉ እንዳይፈርስ የሚስማሙበት አንድ ሀሳብ እንዳላቸው፣ እሷ ለ2 ዓመት ወደ ውጭ ሀገር ሄዳ እንድትማር ብቻ ከሆነ ሊጠይቋት እንደተስማማች ነበር የተናገረችው። ዣው ግን ይህን በሰማበት ጊዜ ጭራሽ አልተስማማም ነበረ። እሷ ግን ግዴን ማድረግ እንዳለባት ትናገራለች። ከመሄዷ በፊት ዣውም የወሰዳት ወደ ድሮ ቤቷ ነበረ። የቤተሰቦቿን ቤት እያየች ሁለቱ መቼም እንደማይለያዩና በቴክስት እንደሚያወሩ ቃል እየተገባቡ ነበረ። ታዲያ በቀጣይ ቀን ጓደኞቿን ከተሰናበተች በኋላ ልትሄድ ስትል ዣው አልመጣም ነበረ። የሱን ተላላኪ ስትጠይቅ ከባድ ስራ ኖሮት እንደሄደ ነበር የነገራት። በዚህም በጣም ደብሯት መኪና ውስጥ ትገባለች። መኪና ውስጥ በነበረችበት ጊዜ ሙሉን ሰዓት ግን እሱን እየሰደበችው ነበረ። ነገር ግን እሷን ሰርፕራይዝ ለማድረግ ሹፌሩ እሱ ነበረ። ታዲያ በዚህም ይሰናበታታል። ከሄደችም 1 ዓመታት ያልፋሉ። በዛ ሁሉ ጊዜ ውስጥ በቻለችው መጠን ቴክስት ይደራረጉ ያወሩ ነበረ። ነገር ግን የመጨረሻ ወራት ላይ እሱ ቴክስት ቢያደርግላት ራሱ እየመለሰች አልነበረ። አያቷን ሁላ ሲንከባከብ የነበረው እሱ ነበረ። በዚህም ትልቅ የልብ ስብራት ውስጥ ነበረ። ያኔ እንዲገናኙ የቀጠሩት ሊንና ኒንግ ነበሩ። ለሱም የሰጥ የጋብቻ ወረቀት ጥሪ ካርዳቸው ነበረ። ሁለቱ ሊጋቡ እንደሆነና እሱና ሬን ግን አሁን አንድ ላይ እንዳልሆኑ በሚረዳበት ጊዜ በጣም ደብሮት ነበረ። ክፍሉ በነበረበት ጊዜ ግን ሬን ወደ ሆቴሉ ተመልሳ እንደመጣችና
ነበርና ከዚህ በኋላ ማርኬቲንግ ማኔጀር እንደሆነች ነበር የሰማው። በዚህ ጊዜ በጣም ይናደዳል። ሁለቱም በሚገናኙበት ጊዜ ግን ባላወቀ ነበረ ጥላው ያለፈችው። ከትንሽ ቆይታ በኋላ ግን የአባባ ገና ልብስ ከለበሰች በኋላ መታ ስጦታ ነበር የሰጠችው። ታዲያ እሱን ከከፈተ በኋላ ግን ሄዳ የተደበቀችው ወደ ገና ዛፉ ጀርባ ነበረ። ከትንሽ ቆይታ በኋላ ሙሽራ ቀሚስ ለብሳ ትመጣለች። እሷም ስትናገር የነበረው ለስልጠና የሄደችው ለ2 ዓመት እንደሆነ፣ ነገር ግን እሷ ስልጠናው በ1 ዓመት ለመጨረስ ነበርና ትምህርቷ ላይ ስታተኩር እንደነበረና ለዛ እንደዘጋችው። ታዲያ ግን በዛ ሁሉ ጊዜያቶች ውስጥ በጣም እንደከበዳትና እንደናፈቃት ታዲያ እንዲያገባት ነበር የጠየቀችው። ይህን በሚሰማበት ጊዜ ልቡ ይነካል። ወዲያው ቀለበት አውጥቶ እጇ ላይ ነበር ያደረገላት። ሁሉም ከቧቸው ደስታቸውን እየገለጹ ነበረ። በዚህ ቆንጆ አስተላለቅ ፊልማችን እዚህ ላይ ያበቃል። ደህና ቆዩልኝ።